ዛሬ ጎጃም ላይ ነው ትልቁ ድል። ዛሬ ዘመነ ካሴ ንዳው የሱፍ አርበኛ ሀብታም መስፍን እንኳን ደህና መጣ ወንድም አለም። ዛሬ ደስ ብሎናል፣ ኮርተናል። ስላለው ነገር እስኪ አስረዳን። በርካታ ቦታዎች ብዙ ከነዚህ መካከል እንግዲህ ያው ፈረስ ቤት ደጋዳሞት አካባቢ ታሪክ የተሰራበት ሁኔታዎች አሉ። እንግዲህ አንድ ሌተናል ኮሎኔል ሁሉ የተማረከበት ሁኔታ ነው ያለ በነፍስ ደረጃ። ከዛውጭ በርካታ የቡድንና የነፍስ ወከፍ መሳሪያዎች የተንቱንበት አለ። እሱን ያው እንግዲህ እንደ ተቋም በተደራጀ መንገድ ይመጣል። ሌላኛው ሁለተኛው እንግዲህ 102ኛ ኮር ነው። የዛሬው ደግሞ እጅግ በጣም ደስ የሚል አፍን በእጅ የሚያስጭን በርካታ ስራዎች ላይ ደጋዳሞት ፈረስ ቤትን በመቆጣጠር ታላቅ ጀብድ የተፈጸመበት ሁኔታ ያለ። በከፍተኛ ሁኔታ 102ኛ ኮር ደግሞ በሚገርም ሁኔታ በዝርዝር አሃዛዊ እንትኖቹ እንግዲህ ከሰዓታት በኋላ ይደርሳሉ። መሀል ከተማ አዴ ድረስ በመቅረብ ማረሚያ ቤቶች እንዲሁም ፖሊስ ጣቢያዎች ላይ ተማር በርካታ የሆኑ አዳዲስ መሳሪያዎች ሁሉ እንደተማረኩ ነው ያለን መረጃ። እውነት ሙሉ አስፓልቱ በሙሉ በአስክሬን ተጨናንቆ ለ3 ሰዓት ያክል ተሽከርካሪው ሁሉ ቆሞ የነበረበት ሁኔታ ነው ያለ። እጅግ በጣም ደስ የሚል መነቃቃቶች አሉ። አሁን ላይ ያው ከዚህ በፊት የነበረን ጥረት ይታወቃል። ከዚህ ጎን ለጎን ድርጅታችንም በርካታ የሆኑ ተቋማዊ የሆኑ ሪፎርሞችን በማድረግ ምደባዎችን ከውጊያ ጎን ለጎን እየተሰራ ነው ያለውና ደስ የሚል ነው። እንግዲህ ከበዓሉ ጋር ተያይዞ የተሻሉ እንቅስቃሴዎች እንዳሉ ለማየት ሞክረናል። ከምንም በላይ በተለይ ደጋዳሞት ፈረስ ቤት ላይ ያለውም ትልቅ ከባድ የሆኑ ስራዎች የተሰሩበት ሁኔታ ነው ያለ። እንደው ፊገራቲቭ የሆኑ በቁጥር ለመግለጽ ያክጀ መንገድ ሲመጣ የማደርሳችሁ ይሆናል። ድሉ የኛ ነው፣ እያሸነፍን ነው። መግባት በርካታ የሆኑ የነፍስ ወከፍ መሳሪያዎች በተመሳሳይ አዴት አካባቢ በመግባት ማረሚያ ቤቱን ፖሊስ ጣቢያው ሳይቀር በርካታ እንትኖች የተገኘበት ሁኔታዎች ነው። እንግዲህ በተደራጀ መንገድ ያው ሳቦች ተጠናክረው ይቀጥላል። ዛሬው ዕለት በተለያዩ ቦታዎች በርካታ ድሎች ነው ያሉትና ደስ የሚል ሁኔታ ነው ያለው። እንግዲህ ከትናንትና በፊትም እንዳየነው በ24 ያው በእኛ 201ኛ ኮር ባለንበት የ54ኛ ክፍለ ጦር ሞጣ ከተማ መሀል ከተማው ላይ ሙገር በመግባት ቻይና ካምፕ ተብሎ የሚጠራው ለረጅም ዓመታት ይዘውት የነበሩትን ንስሮቹ በተቀናጀ መንገድ ድል በመስራት እውነት ለመናገር ያው ሙሉ ሻለቃ ባለበት ደረጃ ነው ድምሰሳ የተካሄደው። እንግዲህ ከ40 በላይ የነፍስ ወከፍ መሳሪያ መማረክ ተችሏል። እንግዲህ የ54ኛ ክፍለ ጦር ሞጣ ላይ በነበረው እንትን በርካታ የሆኑ ወታደራዊ ሻንጣዎች፣ በርካታ የሆኑ የዝናብ ልብሶች እንዲሁም በመሪ ደረጃ ያው አንተም እንዳስቀመጥከው የሻለቃ ባሻው አመራርና እንዲሁም የነዛ አራቱ የክፍለ ጦሩ መረጃ እና ደህንነት የነበሩ በአካል የተማረኩ ናቸው። ያው በጊዜው እንደ አማራ ታላቅ የሆነ የብልጽግና ስርዓትን የተቃውሞ ሰልፍ ስለነበረ በሚዲያው በኩል ያው ሰፊ ፋን አልተሰጠውም። ምክንያቱም በአማራ ደረጃ ብዙ ከተሞች ላይ ህዝባችን ስርዓቱ በቃን በማለት ምርጫችን ፋኖነት ነው በማለት በጎጃም፣ በጎንደር፣ በወሎ ሸዋ በሁሉም ቦታዎች ላይ ድምጹን ሲያሰማ ስለሆነ ሰፊ ሽፋን የተሰጠው የህዝባዊ እንትን ነው። ነገር ግን እኛ በትላንትናው ዕለትም የተሰሩ የተማረኩ መሳሪያዎችን በዝርዝር በሁለት ቀጠናዎች ላይ ስለነበረ በማሰባሰብ ለሚዲያ ክፍሎች እንዲሁም ለተቋማችን እሱን በሪፖርት ያደረስንበት ሁኔታዎች አሉ። በትናንትናው ዕለትም በአንድ ቀን ብቻ 15 የጠላት ኃይል መከላከያ፣ አድማ ብተና፣ ኮማንዶዎች እንዲሁም 2 ፖሊሶችን ጨምሮ በእኛ ኮር ብቻ በአንድ ቀን 15 አባላት ሙሉ ትጥቃቸውን በመያዝ
የገቡበት ሁኔታ ነው ያለ። ህዝቡም ከጎናችን ነው። ይህ አንድ ድርጅት ሁሉን ከማንም በላይ ከፋኖ ጎና ሁሉ ላይ መሪዎቻችን የመጠበቅ ይሄን አሉባልታና ጎጠኞችን በመተው ሙስሊም ክርስቲያን በሃይማኖት በኩል ሊከፋፍሉን የተለያየ አጀንዳ ሊሰጡ የሚሞክሩ በርካታ የሥርዓቱ ተላላኪዎች አሉ። እነሱን በመተው ከምንም በላይ በዘመናት የማናገኛቸው መሪዎችንም ጎጃም፣ ጎንደር፣ ወሎ፣ ሸዋ በሁሉም አቅጣጫ ያሉትን እነሱን የመጠበቅ የመከላከል ስራ መስራት መቻል አለብን። ችግሮች ካሉ እንኳን ሀገር መፍታት ያለብን እንጂ አንዱን እየተቸ እንትን የምንለበት ሁኔታ ታውቁት። አሁን ላይ በርካታ የሆኑ የተለያዩ አጀንዳዎችን በማምጣት እኛን ለመከፋፈል ውጊያው ላይ ስላልቻለ የመሪዎችን ስም በማጥፋት ያልተባሉ ነገሮች ከመቼውም ጊዜ በላይ አንድነትን መስበክ አንድነታችንን ማጠናከር አንዱ ለአንዱ ተደጋግፈን መስራት መቻል አለብን። አማራ እንደ አማራ የመጨረሻው ጊዜ አሁን የደረስንበት ነው። እንግዲህ በትናንትናው ዕለትም ጃዊ በዚህ በውጊያ ያልቻለው ስርዓቱ ሲያቃጥል ሲያጋይ የነበረበት ሁኔታ ነው ያለ። በዚህ ያክል ነው አረመኔነቱን በአማራ ላይ ያሳያለውና ምንም ይሁን ምን አሁን ላይ ሁላችንም አንድ ሆነን በአንድነት ቁመን መሪዎቻችንና ድርጅታችን የመጠበቅ ስራ ከሁላችንም ይጠበቃል። እንደ ሚዲያ ደግሞ ሁሉም ሰው የሚችለውን በአቅማችን ማድረግ መቻል አለብን። ስርዓቱ እየፈጸመ ያለውን በአማራ ላይ እየፈጸመ ያለውን አስከፊ የሆነ ድርጊት በማድረስ ድምጽ መሆን መቻል አለብን የሚል ነው። ይቅርታው እንግዲህ ትንሽ ጉዞ ላይ ስለሆንኩኝ ነው፣ መቆራረጥ ይኖራል። አመሰግናለሁ ሳሚ። አመሰግናለሁ አርበኛ ሀብትሽ፣ እግዚአብሔር ያክብርልን። እዚህ ከጀርባዬ ስላለ ኮሎኔል ምርኮኛ አንድ የሆነ ነገር ብትለን እና ብትወርድ ደስ ይለኛል። እዚህ የለጠፍኩት ኮሎኔል የት ነው የተማረከው? ይሰማል? ደጋዳሞት። አዎ ትሰማለህ? ደጋዳሞት አካባቢ ነው የተማረከው። እና ሁለቱ በጋራ የ109ኛ ኮርና የድርጅቱ ተወርዋሪ መቺ ኮማንዶ ኃይሎች ነበሩ። ስለዚህ በጣም የተሳካ ኦፕሬሽን ነው የተሰራውና ደስ የሚል ድል ነው ያለ። እንግዲህ ከሰዓታት በኋላ አጠቃላይ ሁሉም መረጃዎች ተጠቃለው ይደርሳሉ። እነሱንም ጊዜ ካለ የማደርሳችሁ ይሆናል። ወንድም አለ ቴንኪው አርበኛ ሀብትሽ፣ እናመሰግናለን። መልካም ጊዜ ይሁንልህ። መልካም ቆይታ ይሁንልህ ወንድም አለ። እናመሰግናለን።